እሺ አንዴ ማለት አንዴ ላንዴና ለመጨረሻ ጊዜ የእውነት ማለት አንዴ ተነሽና ማለት ተነሽ በቃ ላይገባሽ ላትረጂኝ ትቻለሽ ግን አንዴ ተነሽ ማለት አንዴ ተነሽ ምንድነው ልነሳም ማለት ይቅርታዬን ተቀበልሽኝም አልተቀበልሽኝም አክብሬሽ ነው የመጣሁት እና በባ ሌላ ነገር ታርጌት አድርጌ አይደለም ይቅርታዬን ብቻ ተቀበይኝ ምናልባት ፍላጎትሽ ላይ ሆነ ይችላል ግን እኮ ይቅርታን ተቀብያለሁ ግን አስፈላጊ አይደለም አበባ እኮ ኖ አንዴ ተነሽ እኮ ቦሪ ከፍላው ቆይ ቦሪ ክፍት ነው ግባ ወይኔ ፉፉ ወይ ብሩክዬና ቁጭ በል ኧረ ምንድነው ቦሪ ተሳክቶልሃል ማን ማፈቅ ሰው እንዲመጣቸው ኤውላችሁ ቤተሰቦች ይሄ ልጅ አሁንም ፍቅርን ወዷት ምናም ሳይሆን ለብሩክ እልህ ብሎ ነው ይሄን ስራ እየሰራ ያለው ይሄ ሰገብግም ማለት እግዚአብሔርን እንደዛሬ ተናድጄ አላቅም ምንድነው ቆይ አላማው ይሄ ልጅ ምንድነው አላማው እንዴ ቡሪካን እልህኛ ሊያረግ እንጂ ሊባቀለው ስለፈለገ እንጂ ይሄ ልጅ ፍቅርን ወዷት ወይም ከልቡ ይቅርታ ሊጠይቅ አይደለም የመጣው አመናችሁ ማላመናችሁ የመሬ ነው ምላችሁ እንዴ ገባዶ ማለት ተነስተው ድንገት ላይ ተነሽና ይሄን ተቀበይ ይቅርታ አድርጊልኝ ብሎ አቀፋት ከዛ ቡሪካ ገባ በዛቱ ያው የሚፈጠረው ነገር ሁላችሁም ታውቃላችሁ አረ ነፍስ አይማርም ግን እንዲህ አይነት መንገድ መሄድ ለሱ ጥሩ ነው ብዬ አላስብም ያው ፍቅር በዛ ፍቅር በእንደዛ አይነት ነገር የምትረታ አይነት ሴት አይደለችም የምሬን ነው ስለ ፍቅር ከኛ በላይ ፉፉም ታውቃለህ በርግጥ ፍቅርም በእንደዛ አይነት ነገር የራሴ ያደርጋታለሁ ብለ አስበ ከሆነ በጣም ትልቅ ስተት ሰራ ብራዘር ብሮ አለማን ያዘዋል ተሸወድክ ፉፉ ፍቅር መሃል ላይ በትዳር መሃል ላይ ማለትም በሁለት ፍቅረኛሞች መሃል ላይ እንዲ ቂም በቀልነት ካለ የናንተ ፍቅር መቼም ወደ ትዳር አይቀየርም የምሬን ነው ምላችሁ ቤተሰቦች እንዴ ብቻዬን ነበር መጣል ያልከው እኮ ማለት ካሜራ ይዘህ ቤት አትገባም ካሜራ አልፈልግም ካሜራ እንዳለም አልለቀቀኝም ካሜራ ይዘህ ቤት አትገባም አይደለም ማለት ይሄን የምናወራው ጉዳይ ስለምን ምናወራው ነገርማ አለ ብለህ ተባብለን ብለኸኝ አውርተናል እኮ ጨርሰናል አይደል ካሜራ ስላለ ደብሮሽ ማስቆም እንችላለን ግን አስቆም ስሚ እንዴ ማስቆም እንችላለን ግን አንዴና ለመጨረሻ ጊዜ ያንዳንዱ ነገር ማውራት ካለብን በካሜራ ፊት ማውራት አለብን የፍቅርን የደስ የሚለኝ ነገር በየትኛው ሁኔታ ውስጥ ሆና ጠንካራ ናት በራሷ ተተማመናለች እግዚአብሔርን ነው የምላችሁ በጣም ብዙ ጊዜ አይቻለሁ የሷ ኮንፊደንሷ ነው በጣም ወድላት ማንም ጥሎ የሚሄድ ከሆነ ጥሎ ሄድ ማን መለማመጥ ምናምን የሚባል ነገር እሷ ጋር የለም የራሷን የውስጧን በውስጧ ስራ የምትተማመን ከሆነ መለማመጥ ለማሳመን እሱን መሞከር ምናምን የራሱ ጉዳይ ብላ በቃ በራሷ በውስጧ ተተማመናለች በህሊናዋ ነው የምትመራው ህሊናዋ ጥሩ ስራ ትክክለኛ ስራ ሰርቷል ብላ የምታመን ከሆነ I don't care about ብላ ዝም ነው የምትለው ቆርጦላታል እኮ የገረመኝ እሷ ያ ነው ካሜራ ይዤ መጣት ባህርሽ ማርኮኛ እንግዲህ አስገብታዋለች በፍቅር አስሮኛ ዛሬ ፎቶዋቸውን አያችኋ ግን እግዚአብሔርን ብቻ ፍቅር አሁንም ከልቧ ትወደዋለች ፉፉን ማለት ብቻ እኔ አንድ ላይ ቢሆኑ አምሶ ሃፒ እኔ በጣም ደስ ይለኛል እግዚአብሔርን አንድ አብርሃም እና ሩታ ለሰርጋቸው ጥቂት ቀናት ነው የቀረው እና ፍቅርና ፉፉ ድጋሚ አንድ ላይ ሲታረቁ ደስታ ላይ ደስታ ብቻ ጊዜ ይፈታዋል ብዬ ተስፋ አደርጋለሁ ሁሉንም ነገር ግርምትን በሞሽር
እንግዲህ አበባውን ይዟል። እኔ በተደጋጋሚ ቅርታ መጠይቅሽ ቅርታ ብቻ እንድትይኝ አይደለም፣ አብሮነታችን እንዲመለስ ስለምፈልግ አብረን የእውነት ቤተሰቦች ግን ይሄ ልጅ ከልቡ ነው ይሄን ኑሮ እያወራ ያለው? ከልቡ ይመስላችሁ? እንዳትሳሳቱ። ይሄ ልጅ አሁንም እያስመሰለ ነው። ወንድ ልጅ ነኝ ብሎ ብዙ አማራጭ አለኝ ብሎ አስቦ ከሆነ እዚህ ጋር ወንድ የሆነችው ፍቅር ናት። በቃ ሴት ናት ብለህ እንዲህ ከኔ ጋር እንደዛ አሳልፋ ስለተለየች ማንም አይፈልጋትም ብለህ አስበህ ከሆነ ፉፉዬ ፍቅርን የማይፈልጋት ወንድ የለም ብራዘር፣ የማይፈልጋት ወንድ የለም። ምን ያህል አንተ ከአንተ ጋር እንትን ብትል ሴት ልጅን እንደው ተጋብታ ወልዳ ብትለይ ራሱ ሴት ልጅን የማይፈልጋት የለም። ዋንትያ አነሳሁን አላየሃትም? አትማርም ቢያንስ ከሷ እንዴ? ተው ፈልግ ቅርታ መጠይቅሽ ለምን ስለማይሆን ፍቅር ለምራው ቆርጦላታል። አሁን አብሮሽ ይሆን ነገር እኮ የሴት ልጅ በነገራችን ላይ ልቧ አንዴ ከደነደነ በቃ ደነደነ ነው። እግዚአብሔርን በጣም ትታገሳለች፣ ትለምናለች ምናምን። ግን ያን ሁሉ ነገር ችላ ካለፈች በኋላ ከቆረጠች በኋላ ቆረጠላት። ብዙ ሴቶች ላይ ማየት ትችላለህ እሱን ባህሪ ማለት ፍቅር ላይ ብቻ ሳይሆን ይሆናል። ግን ይሄ ጭራሽ አይሆንም። ማጠገብሽ ሆይ ሆይ የሚሉ ሰዎች ስላሉ አለሁልሽ የሚሉ ሰዎች ስላሉ ነው ከኔ ጋር መሆን የማትፈልጊው። እኔ ሰው ስላለልኝና ስለሌለልኝ ነው እንዴ የራሴን ውሳኔ የምወስነው? አይደለም ፍቅር ማለት ሊመስልሽ እኮ ይችላል ማለት አቃሉኝ። አሁን በዙሪያሽ ብዙ ሰዎች አሉ። ማንም የለም። አዳምጪኝ አንዴ። ማንም የለም በዙሪያሽ ብዙ ሰዎች አሉ። ሜቢ ቡሪክ ልትል ትችላለህ። ሌላ ማንም ከጎኔ የለም። አይደለም ማለት ሁሌ እንዴ የሚያስወራክ ነገር የለም። እንዴ የምታወራው ነገር እያወካውራ። አይ ሁሌ ከጎኔ ሰዎች አሉ። ገብቶሻል? ከኔ ስትርቂ የሚቀበልሽ ብዙ ሌላ አለ እንዴ? ምንድን እያወራህ ነው? ሰው አለ። አይ ሁሌ ከጎኔ ሰዎች አሉ። ገብቶሻል? ከኔ ስትርቂ የሚቀበልሽ ብዙ ሰው አለ። ለዛ ያንን አውቀ ነበረ መጠንቀቅ የነበረ። የሆነ ብርጭቆ ከሰበረን በኋላ እኮ ለመጠገን ብንሞክር ምንም ለውጥ አያመጣም። ብንጠግነው ራሱ ውሃ ብናድርግ ያፈሳል አይደለ? ያን ያህል ፈላጊዋ ብዙ መሆኑን ካረጋገጥክ ካወቅ አንተም ከተረዳ ለምን በዚህ ልክ ችላ አልካት? ራስና መጠንቀቅ የነበረብህ ከፍተ ነው። ምን ነው ቡሪክ ነው እንግዲህ እየደወለላት ያለው። በሰላም ኦኬ። ክፍት ካልሆነ መልሰህ ደውልልኝ። እኔ ወርጄ ከፍትልሃለሁ። ይሄ ልጅ ግን እንዴት ነው የሚቁነጠነጠው? እግዚአብሔርን በቃ ባህሪው ነው ይሄ። የኔ ምስኪን እናቴን ጨዋ እኮ ነው። በቃ ምንም አያውቅበትም። ቡሪክን ቀጥረኸው ነው? ኦኬ ደርስ መጣ ማለት አው ማለት ፈልጓለሁ። ግን መንገር ነበር ለኔ። እኔ ቤት ቀጥረኸው እንዴት እኔ ሳላቅ? እሺ አንዴ ማለት አንዴ ለአንዴና ለመጨረሻ ጊዜ የእውነት ማለት ተነሽና ማለት ተነሽ ማለት ላይ ገባሽ ላትረጂኝ ትቻለሽ። ግን አንዴ ተነሽ ማለት አንዴ ተነሽ ማለት እግዚአብሔርን ይሄ ባህሪው ነው አይደል? ይሄ ልጅ ግን በቃ ሆኖ ቀረኩ። ምንም ማውራት አይችልም ማለት በቃ ማለት ይዞ ብራዘር እንግዲህ የተፈጥሮ ጉዳይም ችግርም ሊሆን ይችላል። እኔ አልገባበትም። ግን ታይን ተቀበልሽኝ አልተቀበልሽኝም አክብሬሽ ነው የመጣሁት። ይሄን አበባ ሌላ ነገር ታርጌት አድርጌ አይደለም። ቅርታዬን ብቻ ተቀበይኝ። ምናልባት ፍላጎትሽ ላይ ሆነ ይችላል። ግን እኮ ይቅርታን ተቀብያለሁ። ግን አስፈላጊ አይደለም አበባ እኮ። ይኸውላችሁ ቤተሰቦች ፉፉ በሰዓት ፍቅርን እንዲህ እያንገበገባት ያለው ምክንያት ለምን መሰላችሁ? ፉፉ አሁን እዚህ ጋር እንዲህ የሆነ ያለው ምክንያት ቡሪካ ከውጭ ይገባል አይደለ? ከዛ ፍቅር ትነሳለች፣ ያቅፋታል፣ በሩን ከፍቶ ይገባል። ከዛ በኋላ የሚፈጠረውን እንግዲህ ሁላችንም ማሰብ አይከብደንም። ቡሪካ ጥሎ ወይም ተናዶ ይወጣል፣ ወይም ተናዶ እልህኛ ሆኖ ሊደባደቡ ይችላሉ። ለዛ ነው እንጂ ይሄ ልጅ ፍቅርን ከልቡ
ይቅርታ ሊጠይቃት አስቦ እንዳልሆነ እንድትረዱ ስለፈለኩኝ ነው። ቤተሰቦች ደግሞ በእንደዛ አይነት ተልካሻ ምክንያት ፍቅር መቼም እንደማትሸነፍ ሁላችንም የምናውቀው ነው። እስቲ እናያለን። ለማንኛውም አንኳኳ እንግዲህ ቡሪክ ቡሪክ ክፍት ነው፣ ግባ። ድራማቸው ከባድ ነው። አይዞህ ወይ ቡሪክ ይናቁጭ በል። ኧረ ምንድን ነው ቡሪክ? እንግዲህ የተፈጠረውን አይታችኋል። ኧረ ጌታ አያቸው አካሆኑን ራሱ በቃ የልቤን ስለደረስኩኝ አሁን ምንም ይሁኑ ብሎ ፈታ እያለ ነው። እግዚአብሔርን እያያችሁ ነው እንግዲህ ፊቱ ላይ እያሳየ ያለውን ፊሊንግ እያያችሁ ነው ሁላችሁ። ልጁ አላማው በቃ ሆን ብሎ የመጣው አላማ ታርጌቱ ቡሪክን ለማናደድ እንጂ ፍቅርን ከልቡ ይቅርታ ሊጠይቃት አይደለም። ቤተሰቦች ስደርስ ስደውልልኝ አሁን እንደተከታተላቸው ወቅት እግዚአብሔርን መልሰሽ አስቀመጥሽውና ቆንጆ ቦታ ላይ አስቀምጪው እና ደግሞ ስለተቀበልሽ ደስ ብሎኛል። ችግር የለም። ኧረ በጣም አመሰግናለሁ። ማለት አልጠበቅኩም ነበር። ማለት ይቅርታ አደረኩልክ እንጂ ወደ ድሮኮ ለምንድን ነው የጠራኸኝ? አይ ነው ኦኬ ማለት ስጨርስ አወራለሽ። ምንድን ነው አይደለም እሱ የጠራህበት ምክንያት እኔ ማወቅ ፈልጋለሁ። በመጀመሪያ ደረጃ እኔና እሷን ማስታረቅ በጣም ነበር ምኞቴ ነበር። ታርቀናል። ተሳክቶልሃልሽ። አመሰግናለሽ። ምንድን ነው እና ማለት ሂደቱ ነበር እኔና አንቺን ለማስታረቅና ታርቀናል እና እናመሰግናለን። እንዲህ ነው አይደል? አስቀምጥሽ ለምንድን ነው የጠራኸው? በውስጥ ባይላንድ እኮ አስቀምጪው። ቆንጆ ቦታ ላይ አስቀምጪሽ። አይታል ስነግር ነበር ማለት የማይገባህ ቦታ ላይ ነው የተገኘኸው። እንደ ጥላ ስትከተል የነበረው አይታል ለምን እንደነበር። የምር ቡሪካ በጣም ተናዶ ከመናደዱ የተነሳ ነው ጸጥ ያለው። ግን እሱም ሊበቀል ከፈለገ እንግዲህ መገመቱ የሚከብደን አይመስለንም። ቤተሰቦች እንዲህ ጸጥ ማለቱ በምክንያት መሆን አለበት። እንዲህ ከጀርባ ያሰበ ትልቅ ነገር አለ። ቡሪካ መፍራት አለበት። ጸጥ ያለህን ሰው መፍራት አለበት። ፉፉ እቃው ስልክ ልቀበል ነው ለዛ። እሺ አንዴ ተቃያለ እኔ እያስወጣኝ እንዴ? አይ ነው ከፍቅር ጋር መጨረስ ያለብኝ ነገር ስላለ ከጨረስኩኝ በኋላ ትመጣለህ። እንዴ ላውራሽ ቡሪክ ቆይ ሞባይሌን ልቀበለው እኮ እንዴ ላውራሽ። ምን? እሺ አንዴ ላውራሽ። እሺ ምን? እኔ ከሱ ጋር ምንም አይነት ሰጣ ገባ ውስጥ መግባት አልፈልግም። እሺ የሚፈልገው የሚያስበው ነገር ካለ ግን ኖርማል ማለት ችግር የለውም። እኔ ምንድነው ቡሪክ እኮ ንጹህ ወንድሜ፣ ጓደኛዬ፣ መካሬ፣ በቸገረኝ ሰዓት ምንም ጓደኛ በሌለኝ ሰዓት ከጎኔ የነበረ ሰው ነው። ስለዚህ ምንም ልታወራ አትችልም። ገባ? ስለሱ አፍ ሞልተህ ልታወራ አትችልም። ቆይ አንዴ ምንድነው የምትፈልገው? ውጣ በቃ አንዴ ማለት ምንድነው የምትፈልገው? አይወጣም። ቆይ ጠርታ ውጣ ለማለት ነው የጠራኸው ወይስ እዚህ ቤት ምን ስልጣን እንዳለ ለማሳየት ነው? ቆይ ምንድነው ያለ ባህሪ እንዲሰጠኝ የሆነች አይነት ገጸ ባህሪ የምትሰጠኝ? ፍቅሬ ቆይ አንቺ አታውሪ ምንም። እኔ በመጀመሪያ ደረጃ እኔ ጋር ነው ችግር ያለው። እውነቱን ልንገርሽ ቡሪካ፣ እኔና አንቺ ጋር ያለውን ነገር ለማሳየት ነው የጠራሁት። ምን ማለት ነው? በጣም እኮ አሳየኝ እኮ በቃ አንዴ ያሳየኝ። ያው በራሱ እጅ እኮ ነው ደግሞ የሚያበላሸው። ፍቅር ከልቧ ይቅርታ አድርጋለት ቢሆን ራሱ ያጠፋዋል መልሶ። እዚህ ጋር ያወራውን ነገር እንግዲህ ትንሽ በጥሞና ከሰማችሁት ካዳመጣችሁት
በኔና ባንቺ መሀል ያለውን ነገር ፍቅር ቡሪካ እንዲያቅ ስለፈለግኩኝ ነው ይህን ነገር ያደረኩት። ማለት ቡሪካን ለማናደድ እንደሆነ ፍቅርም ታውቃለች አይደል? ግልጽ እኮ ነው። እንደሆነ ታውቃለህ። ማትረባም ሆነ ሰማኛለህ። አንተ ያለ ፍላጎቷ ምንድነው የምታስጨንቃለሽ? አንዴ ቡሪካ አንዴ ባ ምንድነው የምታስጨንቃት? ቆይ አትጩህ። ድራማ ትሰራለህ። ኢነርጂን አታበክን። ቆይ እስካሁን እያስመሰልክ ፊልም እየሰራ ይቅርታ ምናምን እያልክ የነበረው ለሱ ለማብሸቅ ነው። ሰው ከልብ አይደለም። እሺ በመጀመሪያ ደረጃ ይቅርታ መጠየቅሽ ከልቤ ነው። ይቅርታ እየጠየቅኩሽ ያለሁት ከልቤ ነው። አንተ ከልብ ቢሆን ይቅርታ ጠይቁ። ካሜራ ይዘህ ትመጣለህ። አመሰግናለሁ። በጣም አመሰግናለሁ። ውስጥ ያስቀመጠ ውጣ በእናትህ ህፃን። አንተ ከልብ ስትመጣ መተህ ይቅርታ ጠይቃትሽ። አንተ ሁሌ የህፃና ነገር አይሰለችም እንዴ? መበሻሸቀልህ መያያዝ አሳየኸው። በቃ ስግብግብ ጨዋታ ትችላለህ። በጣም በራሶቹ ሁሉም ነገር ያበላሻል። በጣም ይሄን ፈልጋል አሹ ማለት ለተቃታት ሰባት ለከው ምንድነው የፈለከው? እኔ እኮ ላምን ትንሽ ነው የቀረኝ። እግዚአብሔርን ኦኬ ሳታምኚ ነው ይቅርታዬን የተቀበልሽው? ያው አምናህም ይሁን ሳታምነህም ይሁን ይቅርታ የተቀበለችው ከልቧ ይቅርታህን ተቀብላ ቢሆን ራሱ በራስ እጅ አጠፋው። እንዲህ አንተ እንደነ አበጋዝ እንደው አታስብም? እንዲሆነ ከነሱ ብዙ መማር ያለብህ ነገር አለፉ። ገና ነህ አንተ፣ ቲኔጀር ላይ ነህ አንተ፣ ገና ነህ ብራዘር። እስቲ አንተ በኋላ የምትጸጸትበት ነገር ነው። እሺ ጠርቼህ ነበር አይደል ቡሪካ? ውጣ ማለት በነገራችን ላይ አንድ ነገር ልንገርህ። እሺ አንዴ እኔ ነኝ ጠርቼህ የተገኘው አሁን ላይ እዚህ ቤት እና እኔና ፍቅር ብዙ ያልጨረስነው ነገር ስላለ ብዙ አውርተን መፍታት ያለብን ነገር ስላለ ውጣሽ እስክትመጣ እዚህ ቤት እንድትቆይ አልፈልግም። ስለዚህ አሁን እወጣለሁ። ጣፍጥም ፉፉ እንትን አስታወስከኝ። አንድ ፊልም ቀጣይ ስታገኘኝ እሳት ሆኜ ነው የምታገኘኝ የሚል ዲያሎግ እሳቱን ያቃል። እንግዲህ ሆነ ያልኩት ነው። ቤተሰቦች ቡሪካ እንዲህ ዝም የሚለው ያሰበው ነገር ኖሮ ይሆናል ያልኩ በምክንያት ነው። አይታል ያለ ቦታው የሚገኝ ሰው መጨረሻው ውጪ ነው። ስለዚህ የሱ መጨረሻ መቼም ውጪ እንደሚሆን በደንብ በኮንፊደንስ መናገር እችላለሁ። ምን ውጭ ያገኘሁት በጣም ተናዷል። ምን ሆነ ነው? አኖ ማለት መውጣት ፈልጎ ነው የወጣው። በጣም ተናዷል። ፍቅር ይሄን ያለ ሞኝ አድርጋት ነው የምታስበው? ፍቅር ተባብላችኋል? አረ እንዴ የኔና አንቺ መታረቃይቱ ተደስቶ ነው ሲወጣ የነበረው። ማለት ውጪ ተናዶ ነበር። በእናትህ አኖ ተናዶ ነበር። አዎ በየውስቲ እንዳለ ዝናብ ነው። በዚህ ዝናብ ቀጥ ብሎ ነው እየሄደ የነበረው። እኔስ በጥላ ተጠልያለሁ። ኦኬ ዳ ታዲያ ልጅ አይደል ይዝናብበት ምን ችግር አለ? ልጅ አይደል? አረ ይሄ ልጅ ቡሪክን ለማናደድ ስለዚህ የሁለታችሁ ማብሸቂያ ነው ሆኛለሁ። እንደ ዕቃ እያየኸኝ ነው እንዴ? እሷንማ በዚህ ሸጉዳታለሁ ብለህ ነው እኔ የምታስበው? ሳልሆን እንደ ዕቃ ያየሁሽ ቡሪካን በዚህ ማገናዘብ ከቻልሽ እንደ ዕቃ ውጣልኝ። እሺ ውጣልኝ። አውጪው፣ የምር አውጪው። እንደው እንደ የምር ወንድ ነው በዚህ ልክ መገፋት የለበትም ብዬ በጣም ብዙ ነበር ለሱ ስም መወከተለት የነበረው። ቤተሰቦች እንግዲህ ሁላችሁም አይታችኋል። በቃ ይቅርታ መደራረግ አለባቸው፣ ፍቅርና ፉፉ አንድ ላይ መሆን አለባቸው ብዬ በጣም ነበር ሳወራ የነበረው። እኔ ራሱ ይሄ ልጅ አሁንማ የዚህ ልጅ ነገር እኔ እሺ በቃ ድምጽ ካስጠላኝ በቃ እንዳታወራ። እንደ ዕቃ እያየሽ የነበረው ቡሪካ ነው። ለፉክክር ስለሱ እንደዚህ አፈን ከተህ አታውራ። ለፉክክር የተጠቀመሽ እንኳን ሌላ ነገር አይፈጠር። በቃ ያን ነገር ለፍቅር መንገር አይጠበቅብህም። የራሷን ህይወት እንዴት መምራት እንዳለባት ጠንቅቃ የምታውቅ ጠንካራ ሴት ናት ፍቅር። ቤተሰቦች በዚህ ሀሳብ ተስማማላችሁ? ኮመንት ላይ ያሳውቁኝ። ቆርጦልኛል ወስኛለሁ አሉ የሳውዝ ልጆች፣ ሳውዝ አፍሪካ ያሉ ልጆች። የሆነ እኔ እድሜ 29 ነው ስትል 23 ብዬ 6 ቀንሼ ምናምን እንደሚሉት ወስኛለሁ። እኔም እንደነሱ
ፍቅር ወደፊት ይላል። ፍቅር ወደፊት ወጣ አልፈልግም። አንተ ነው አይዘ የመጣው ይመችሽ ያራዳ ልጅ። በቃ ምንም ነገር ለማድረግ ማንንም መጠየቅ አይጠበቅብሽም። እግዚአብሔርን ነው የምላችሁ ቤተሰቦቼ። ፍቅር የምታረገውን ነገር ሁሉ ጠንቅቃ ስለምታውቅ በቃ ይካን በቃ ምንም ነገር ማድረግ ትችላለች። እግዚአብሔርን የሴት ጠንካራ አዩ ፍቅር። ለማንኛውም ቤተሰቦቼ ቪዲዮ እንግዲህ ያያችሁትን ይመስላል። አሁንም ግን እኔ ፉፉና ፍቅር አንድ ላይ ቢሆኑ ደስተኛ ነኝ። ማንም ሰው የሰው መጣላት ስለማይወድ ማለት ግን አሁን ስናየው የፉፉ ሳክስ በጣም ሰከሰ። እግዚአብሔርን በጣም ሰከሰ። ለዚህ ሳክሱ ደግሞ በጣም ዋጋ እንደሚከፍል አምሹር እኔ 100% እርግጠኛ ነኝ። ለማንኛውም ቤተሰቦቼ ለዛሬው የነበረን ቪዲዮ ይሄንን ይመስል ነበር። በእኔም በኩል ሐሳብ ካላችሁ በእነሱም በኩል ያላችሁን አስተያየት በኮመንት ስጡ። ለቤታችን እንግዳ የሆናችሁ ሰዎች እንዳላችሁ ታይቶኛል። ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ በያለንበት ሰላም ያቆየን። ፒስ።